በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታቦት ቅርስ ነው በሚለው ንግግር ወዴት ለመሄድ በዚህ ኃይለ ቃል የምንማረው ትምህርት ይኖራል። አባቶቼ ካህናት ቡራኪያችሁ ይድረሰኝ። ወንድሞቼ ዲያቆናት፣ ምእመናን፣ የተከበራችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት አይለየን። የእመቤታችንን ምልጃ አይራቀን። ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። የነቢያት የሐዋርያት የሊቃውንትን ጉባኤ እንደባረከ እኛንም ይባርክልን። ይህን ትምህርት ከተማራችሁ በኋላ ሌሎችም ሰዎች እንዲማሩበት እባካችሁ አደርሱት። ይህችን ሰዓት የሰጠን ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በኋላ ያለ ካስማ ያጸና የሚታየውን የማይታየውን ሁሉ የፈጠረ ደጉ አባታችን እርሱ የቅዱሳን ቅዱስ፣ የክቡራን ክቡር፣ የልዑላን ልዑል፣ የኃያላን ኃያል፣ የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ይህችን ሰዓት በእድሜያችን ላይ የእሱን ቃል እንድንሰማ ስለፈቀደልን፣ ጨለማውን ገፎ የጠዋቱን ብርሃን ስላሳየን፣ ከማታ እስከ ጠዋትም ይጠብቀን፣ ከጠዋትም እስከ ማታም አይለየን። አሁንም ቸሩ አባታችን፣ ደጉ አባታችን፣ ሩህሩህ አባታችን፣ ይቅር ባይ አባታችን እርሱ ኢየሱስ ክርስቶስ ስሙ ምስጉን ይሁንልን። ረድኤተ እግዚአብሔርን አጋዥ በማድረግ በዚህ ኃይለ ቃል የምናገረው መልእክት አለ። በተለይ የዛሬው መልእክት በሶሻል ሚዲያ ላይ ስለ ታቦት ወይም ስለ ቤተ ክርስቲያን ንዋየ ቅድሳት በምትነጋገሩበት ጊዜ እንዳይደገም የምፈልገው በራሴ የታናሽነት መልእክት አለኝ። ከዚህ በፊት እኔ በኋላ ነው ማን እንደሆነ ራሱ ያወቅኩት። ሰዎች መጥተው ኧረ እንደው አንዱ ታቦት መክተፊያ ነው ብሎ እንደው አስተማረ ብለው በነገሩኝ ጊዜ ያስተማርኩት ትምህርት ነበረ። አዎ ታቦት የአጋንንትን ኃይል እንደሚከትፍ፣ ዳጎንን እንዴት እንደከታተፈው እንደሰባበረው ቀዳማዊ ሳሙኤል ምዕራፍ 4 እና ምዕራፍ 5 የሚያውቀው ነው። ስለዚህ ሄሮድስ ጌታ በተወለደ ጊዜ ደነገጠ። ይልቁንም እነዛ ሰባ ሰገል መጥተው የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት እንፈልጋለን አሉ። ሰይጣን በጣም የሚጠላው ነገር ስግደት ነው። ስግደት አይወድም። ስግደት ምክንያቱም የአምልኮት መገለጫ ነው። አምላኬ ብለን ነው የምንሰግደው። ሰይጣን ደግሞ ሁሉ የሚፈልገው እኔን አምላክ ብላችሁ ለእኔ ስገዱ። ስለዚህ ይደነግጣል። የወደቀውም ለዛ ነው። ስለዚህ ሄሮድስ የአይሁድ ንጉሥ ወዴት ነው የተወለደው ብሎ ሲመጡ ልንሰግድለት መጥተናል፣ ወርቅ፣ ዕጣን፣ ከርቤ ልንገብርለት የተወለደው አምላክ ወዴት ነው እያሉ ሲመጡ ሄሮድስ ደነገጠ። በሄሮድስ ውስጥ ያለው ሰይጣን ደነገጠ። ከዛ ዋሸ። መቅጠፍ ነው ስራ። ከሃዲያን መቅጠፍ ነው፣ መዋሸት ነው። እባካችሁ አላቸው። የሚታለሉ መስሎታል። የጥበብ ሰዎች ናቸው እኮ እነሱ። የጥበብ ሰዎች ማለት እኮ የእግዚአብሔር ሰዎች። እግዚአብሔር ነው ጥበብ መላሊ ነው ውእቱ። ራሱ እግዚአብሔር እኮ ነው ጥበብ። እና ምን አላቸው? ሰግዳችሁ አግኝታችሁ ስትመለሱ እባካችሁ ንገሩኝ፣ እኔም እንድሰግድለት ነው የሚለው አይደለም የተጻፈው ማቴዎስ ላይ። እኔም እንድሰግድለት፣ እውነት እንዲሰግድለት ነበረ አይደለም። እንደዚህ ማለት ነው መናፍቃን ማለት። አፋቸው ሌላ ልባቸው ሌላ ማለት ነው። በቃ ይሄ ነው። ስለዚህ ለዛ በጊዜው የሚያስፈልገውን መልስ የሰጠው ትዝ ይለኛል። አሁን ደግሞ ትንሽ እያስደነገጠኝ የመጣው ይሄ አስተሳሰብ የቤተ ክርስቲያን ሰዎች ነን በሚሉ ሰዎች ሲነሳ ነው። ስህተት ከሆነ ማረም ማስተካከል ይቻላል። አሁን ብዙዎች ኦርቶዶክሳውያን የምታደርጉት ነገር አለ። ያው ከኔ
እንዳቅሜ እንግዲህ ማቀበላችሁን ስለምትፈልጉ እየቀረጻችሁ ምትልኩልኛላችሁ እና የሰማሁት ታቦት ቅርስ ነው። የብሉይ ኪዳን የአዲስ ኪዳን ታቦት የተለያየ ነው። በአክሱም ያለው ታቦት በአሁን ሰዓት ምንም አንጠቀምበትም፣ ምንም አናደርግበትም። መጀመሪያ ገና በአክሱም ያለው ታቦት ለምን እንደማይታይ ታውቃላችሁ? እንዴ ብዙዎቻችሁ ታውቃላችሁ? ለምን እንደማይታይ፣ ለምን ሰው እንደማያየው፣ ለምን እንደዛ እንደሚሆን አታውቁም። በሉሽ ልጨርስና መጨረሻ ላይ እነግራችኋለሁ። በጣም የሚደንቅ ታሪክ ነው የምነግራችሁ። ከግብፃውያን ጋር በተያያዘ መልክ ነው ደግሞ በጣም እነግራችሁ እና ከእስራኤላውያን ጋርም ቢሆን ይያያዛል። እሱን እነግራችኋለሁ። ታቦት ቅርስ ነው ብሎ ሙሉ በሙሉ ሲናገር ሰምቻለሁ። ስም መጥራት አልፈልግም፣ ምክንያቱም ይፈልገዋል። እንዲህ አይነቱን ነገር አውቄያለሁ እንደሚፈልገው ሰዎች ነግረውኛል። አንዳንድ ሰዎች መታወቅ መፈለግ ሲፈልጉ ወይም ደግሞ ሲወድቁ ነው የሚታዩት። ጸጋ እግዚአብሔር ነው የሚሰጠው። እኔ እኮ ምን ዘበነ በመሆኔ አይደለም እኮ እግዚአብሔር የፈቀደው ነገር ስላለ ነው። ሌላ ነገር የለውም። ከልጅነቴም ጀምሮ ደግሞ ከዚህ አልተለየውም። ምንም ከቤተ ክርስቲያን ለአንዲት ሰከንድ ርቄ አላቅም። ስለዚህ ሁሉ ጊዜ ቤተ ክርስቲያኗን ነገር ነው ለመናገር ሞክሮ። አሁንም ጸሎታችሁ ይርዳኝ። ይሄንን እስከ ሞት ድረስ የምናደርገው ቅርስ ነው። ቅርስ ምን ማለት ነው? መጀመሪያ 12 አይነት ቅርሶች አይነቶች ልንገራችሁ። ቅርስ ማለት አንዳንዶች ሊትሬቸር የተማሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራን አሉ። እነሱ ታቦት ቅርስ ነው ብለው የተናገሩበትና ሌሎቹ ታቦት ቅርስ ነው ብለው የሚናገሩበት በጣም የተለያየ ነው። ይሄን ስታውቁ ታዩታላችሁ። እነዛ የተማሩት ሊትሬቸር ስለተማሩ ነገረ ቋንቋን ስለሚያውቁ የፊሎሎጂንም ነገር ስለሚያውቁ በደንብ አድርገው ኢትዮጵያ ውስጥም ስለተማሩ ያውቁታል። ስለዚህ እነሱ የሚገልጹበት መንገድና ታቦትን የብሉይና አዲስ ታቦት እንዴት ነው እንደዚህ በዚህ መንገድ ተብሎ ይሄን እኮ በነገራችን ላይ በቪዲዮ እሰራላችኋለሁ። ተሐድሶ ተብሎ የወጡ መርጌቶች እነሱ እንደውም ይሻላሉ እዚህ ውስጥ ሆኖ ስተት ከሚሰራው። እነሱ አንዴ ወጥተዋል ይታወቃሉ። እዚህ ሆኖ ግን ተከራካሪ መስሎ የሚያደርግ ሰው በጣም አደገኛ ነው። በጣም አደገኛ አካያ ነው። ወደፊት የሰራሁትም ስላለ ታዩታላችሁ። እያንዳንዳቸው የሚናገሩትን ትማሩበታላችሁ። ቤተ ክርስቲያንን ጠብቅ። የምትገደለው አንተ ነህ፣ የምትታረደው አንተ። እኔ ነኝ የምታረደው። ኦርቶዶክሱ ነው። የኦርቶዶክስ እናት የእኛ ዘመዶች ናቸው አንገታቸው በሰይፍ የሚቆረጠው። የእኛ ስንፈት ነው። በየትኛውም በመጽሐፍም በቃልም ቤተ ክርስቲያናችንን መጠበቅ አለብን። በአንድነትም መጠበቅ አለብን። ይህንን በጣም ደጋግሜ በፊት ዘመን ጀምሮ ነው የምነግራችሁ። ኦርቶዶክሱ እንዴት መሆን እንዳለበት ኢትዮጵያ ውስጥ ያላችሁ ሰዎች ታውቃላችሁ። እዚህ ጋር የምሰብከው ትምህርት ነው እዚህ ላይ። ኢትዮጵያ ግን ሙሉ በመድረኩ ላይ ባለው በእግዚአብሔር ስልጣንና ኃይል የሚሰጡ ትምህርቶች አሉ። እዛ ትምህርት ላይ ሁላችሁም ታያላችሁ፣ ምስክሮች ናችሁ። በጣም ረጅም ዓመት 20 ዓመት የኦርቶዶክስ ልጆች ክርስቲያን አንደኛ ነው የሚለውን ኮንሰፕት ባክቱ ኦርቶዶክስ ወደ ኦርቶዶክስ መመለስ፣ በንግዱ ዓለም እንዴት መሆን እንዳለባችሁ፣ ክርስቲያን ማለት አንደኛ መሆኑን በግብርናው በንግዱ ጧፍ ከማቤት ነው የሚመጣው፣ ነጠላው ከማቤት ነው የሚመጣው፣ ዘቢቡ ከነ የሚመጣው፣ ግቡ በእያንዳንዱ ነገር ውስጥ የሚለውን 20 ዓመት አልፎኛል። ይህን ነገር በጣም ትኩረት ሰጥቼ ነው የምናገረው እና እግዚአብሔር ይመስገን የሚሰሙም ደግሞ ስላሉ ተመስገን። እናንተን የመሳሰሉ ደግሞ መናን አሉ። ክርስቶስም ቢሆን 5000 ሰው ሲከተለው እኮ በትክክለኛ ትምህርቱን ለመስማት እኮ 1000 ሰው ነው። ሌላው ምግብ ፈልጎ ነው፣ ሌላው ሌላ ነገር ፈልጎ ነው። ስለዚህ በሱም ዘመን ያለ ነው እና ዛሬም የምናደርገው ነገር ይሄ ነው። ቅርስ ስንል ምን ማለት ነው? ታቦትን ቅርስ ነው ስንል አንዳንዶች ከምን አኳያ ብለውታል፣ ሌሎቹ ከምን አኳያ ብለውታል ያልኳችሁን ነግራቸዋለሁ። መልካም። ለምሳሌ ካልቸራል ሄሪቴጅ የሚባል አለ። ባህላዊ ቅርስ ማለት ነው። ካልቸር ነው። እዚህ ውስጥ ብዙ ነገሮች ሊነሱ ይችላሉ። ባህላዊ ምንላቸው እያንዳንዱ እንደየዘይቤው እንደየሀገሩ እንደየሁኔታው የራሱ ይትባህል አለው። ያ
ካልቸር ባህል ማለት እኮ የሚባል ማለት ነው። ባህል ማለት ራሱ እኮ የሚነገር የሚባል እንደማለት። ስለዚህ የካልቸራል ሄሪቴጅ አለ፣ ናቹራል ሄሪቴጅ የሚባል አለ። ናቹራል ሄሪቴጅ የተፈጥሮ ነው። አሁን ሰሜን ተራራ ሄደን የምንጎበኘው ምንድን ነው? ሰዎች ሄደው የሚጎበኙት ያኮ በተፈጥሯዊ ቅርስ ነው፣ የተፈጥሮ ነው፣ ተፈጥሮ የሰጠን ነው። እና እሱ አለ። ናቹራል ሂስቶሪካል ሄሪቴጅ አለ። ሂስቶሪካል ሄሪቴጅ ሃይማኖታዊ ሊሆን ይችላል፣ ሃይማኖታዊ ላይሆን ይችላል። እንደሱ አይነት ቅርስ የሚባል አለ። የሪሊጂየስ ሄሪቴጅ አለ፣ ስፒሪቹዋል ሄሪቴጅ አለ። ሃይማኖታዊ የምንጠቀምበት ነው። ሌሎቹ ግን ቃል ስለሚያንስ በዛ ውስጥ ሊገባ ይችላል። ላሊበላ ቅርሳችን እያለ ሰው ሊናገር ይችላል። በሪሊጂየስ ሄሪቴጅ ሃይማኖት፣ በእምነት ቅርስ ባለ ሁኔታ አርኪቴክቸራል ምን ነው ሊመጣ ይችላል። አርኪኦሎጂካል ሄሪቴጅ፣ እነዚህ ሁሉ በቅርስ ውስጥ የሚገኙ ናቸው። ኢንዱስትሪያል ሄሪቴጅ ሊኖር ይችላል። በየጊዜው የምናመጣቸው የምንሰራቸውን ነገሮች ኢንታንጅብል ሄሪቴጅ የሚባል አለ። የማይዳሰስ ነው። ታንጅብል አለ፣ የሚዳሰስ ነው። እነዚህ በጣም የተለመዱ ቋንቋዎች ናቸው፣ የምትሰሟቸው ናቸው። ፋሚሊ ሄሪቴጅ አለ፣ የቤተሰብ አንሴስተሪ ሄሪቴጅ አለ። ከየት ነው የመጣሁት? ከላይ አባቴ አያቴ እንደዚህ የምንለው ሁሉ በሄሪቴጅ ውስጥ ነው። ሌላ ወርልድ ሄሪቴጅ ተብሎ ደግሞ በዓለም ደረጃ የሚታዩ ዓለም አቀፋዊ ቅርስ ተብሎ የሚታወቁ ነገሮች አሉ። አሁን ወደ 12 ያን ነገርኳችሁ ቅርስ በሚለው። አሁን ወደ ነገሩ ልምጣላችሁ። ታቦትን ቅዱስ ሥጋውን ክቡር ደሙን የምንሰዋበትን ታቦት ይሄኛው እኮ ያለው ታቦት ከእስራኤል ሀገር የመጣው በቀዳማዊ ምኒልክ ጊዜ ካለው ታቦት ያኛው እግዚአብሔር የሰጣት ቀጥታ ነው። ከዛ በኋላ እንደ ባስሌል እየተሰራ ደግሞ ያለ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ተብሎ ነው የሚጠራው። ጠረጴዛ ተብሎ አይጠራም። ታቦት ነው፣ ጽላት ነው። ስለዚህ እግዚአብሔር የሰጠን የቃል ኪዳኑ ታቦት ደግሞ ዘላለማዊ ነው። ትላንት እንዳየነው ለፓስተሩ እሱ እንኳን እሺ ውጭ ነው ያሉት። የብሉይ ኪዳን ነው፣ ብሉይ ኪዳን አርጅቷል፣ ብሉይ ኪዳን ጠፍቷል፣ ታቦቱም እንደዛው ነው ጠፍቷል አለ። እንደዛ ከሆነ ብሉይ ኪዳን መጽሐፍ ትጠቀማለህ ሆይ አልጠፋም ወይ ነው የኔ ጥያቄ። ብሉይ ኪዳን መጽሐፍ ትጠቀም የለ እንዴ? ስለዚህ ጠፋ ልትል አትችልም። የብሉይ ኪዳን መጽሐፍ ትጠቅመሃል። ስለዚህ እንደዛ ነው እኛ ጋር ያለው ነገር። ቀዳሚ ነው ስንል ነው። የትላንቱን ትምህርት ያልሰማችሁ ካላችሁ እባካችሁ እለምናችኋለሁ በእግዚአብሔር ስም ገብታችሁ ተማሩ። እና ታቦትን ቅርስ ነው ያለበት መንገድ የሚናገሩበት መንገድ ነው። አሁን ያ ትንሽ ያስደነግጣል ለአንድ ኦርቶዶክስ። ምክንያቱም ስጋውና ደግሞ የሚፈተትበት ነው ታቦቱ፣ ጽላቱ ነው ታቦቱ። በዛ ተደርጎ እንዴ ስርዓታችን ሁሉ እኮ የኛ ኢትዮጵያ በብሉይ እምነት ውስጥ ስለነበረች ነው። እስቲ የትኛው አገር በዓለም ላይ ከኢትዮጵያና ከኤርትራ አንድ ነን ኦርቶዶክስ ተዋሕዶ ቤተክርስቲያን ከኛ ውጪ ታቦት ይዞ የሚዞር አለ? ግብጽ ታቦት ይዞ ይዞራል? የግብጽና የኛ አንድ አይነት ነው ልትለኝ ነው? ኧረ ተው 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 ተው። ይሄን ቃል ደጋግሜዋለሁ። ተው። ምክንያቱም ከላይ የሚመጣውን ቁጣ ስለማትችለው ነው። አትችሉትማ እንዴ። የቤተ ሳምሲን ሰዎች እኮ የተቀጡት ኦዛ የተሰበረው በታቦት ጉዳይ ነው። አዛጦን የተጨነቀው ጌት የታወከው የእግዚአብሔር እጅ በዛ እኮ የጠነከረችው ከእግዚአብሔር ታቦት የተነሳ ነው። ተው። ለዘርህ እሳት አትዝራ፣ ለትውልድህም ፍም አታስቀምጥ። ታቦት ይዘን የምንዞረው እኛ ብቻ ነን በዓለም ላይ። የኢትዮጵያ ቤተክርስቲያን አትለይም አትበለኝ፣ አትበይ አንቺም። እንደዚህ አይነት ሰዎች ምንድነው ማለት የፈለጉት? ምንድነው ትምህርታቸው? ምንድነው የፈለጉት? ታቦት ይዞ የሚዞር አለ እንደኛ ዑደት 3 ጊዜ ስንዘምርስ
ታቦት በውስቴታ ኦሪት በውስቴታ ሲባል ስለዚህ ታቦትን ቅርስ ብሎ አላስፈላጊ ለማድረግ ከተነሳ ጥንቃቄ ያስፈልጋል። ባጭሩ የተከበራችሁ መመናን መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። እመብርሃን በወርቅ ልብሷ ሽፍነት አድርጋችሁ የሚካኤል ክንፍ ይጋርዳችሁ፣ የገብርኤል መስቀል ኃይል ይሆናችሁ። አንድ ሰው የጻፈውን ሰው አሳይቶኛል። የገብርኤል መስቀል አለ እኮ እባክህ አላለም ምናምን የሚል አይነት እና ታቅም እንደ መላእክት መስቀል እንዳላቸው በጣም ገና ብዙ ነው የምናስተምረው እኮ ይገርማችኋል መናን። እና ምንድነው ሙሴ እኮ ጽላቱን ሲሰጠው ከሰማይ እግዚአብሔር ነው ያመጣው። ከየት ነው ያመጣው እግዚአብሔር? ያጽላት ከሰማይ ሰጠው አይደለ? በጣቱ ጽፎ ነው የሚለው አይደለ? እንደምታስቡት እንደዚህ አይነት ጣት ኖሮት የተሰሞኑ የተነሳው ጉዳይ ያለ አካል ጉዳይ እና እንዲህ ጽፎ እንደዚህ አድርጎ እንደኔ ጽፎ አደረገ ማለት አይደለም። ከሰማይ ነው የመጣው። በእብነበረድ ነው የሰጠው። ከግራር እንጨት ስራ አለ። ግን አለ እግዚአብሔር ሲያስጠነቅቅ ሙሴ እያንዳንዱን የምትሰራው በተለይ ቅርስ ነው እያሉ የሚናገሩት የቤተክርስቲያን ትንሽ የሆነች ነገር ተምረው ስለሚሆን ትንሽ ነገር ይማሩና አንዳንዶች እሷኑ ሲያወሩ ይከርማሉ። በቃ ከነሱ ላይ አዋቂ ሌላው ሰው ሁሉ አላዋቂ ነው። በቃ ምንም የተማረ አይደለም። ያቺ የሚያውቋት ነች ትንትን የምትልባቸውና እሷን ይዘው ነው የሚሄዱት። ውቅያኖስ ነው የኦርቶዶክስ ቤተክርስቲያን ትምህርት። ተው ከውቅያኖስ እንዲች በማንኪያ እንኳን አላነሳንም። እንዲች በማንኪያ ከውቅያኖሱ በማንኪያ አላነሳንም። ሙሴ እያንዳንዱን የመቅደሱን ስርዓት ዕቃውን ጭምር ስትሰራ እኔ እንደማሳይ እንደ ሰማዩ ስርዓት ነው ብሎ ኦሪት ዘጸአት ምዕራፍ 25 ቁጥር 8 እና ቁጥር 9 1 ማደሪያ ስሩልኝ መቅደስ 2 በመካከላችሁ አድር ዘንድ 3 እኔ እንደማሳይ እንደ ሰማዩ ከሰማዩ እንደማሳይ አድርገ ስራለው። ታዲያ ሰማይ ላይ ያሳየው ሱናል እኛ ምን ለኦርቶዶክሳውያን ይሄን ነው እንግዲህ ኦርቶዶክስ ከሆናችሁ ይሄንን ማመን አለባችሁ አይደለም? 6 ቀን በስድስቱ መጋረጃ ያሳልፈው 7ኛው ቀን አቆመው ሁሉን ነገር የታምልክና ወነበቡን ሰጠው አይደለም እንዴ? ከዛ አይደለም እንዴ 40 ቀንና 40 ሌሊት ከቆየ በኋላ ጽላት ይሰጠው? ይሄን አታቁም? እና ከሰማይ አይደለም የመጣው የሰጠው ጽላት? እግዚአብሔር አይደለም የሰጠው? ቅርስ ነው የሰጠው። ዝም ብሎ ቅርስ እንደምናወራው አሁን ዝም ብለን በየትኛው አይነት ቅርስ አነጋገር አያስፈልግም ለማለት ነው በእርግጠኝነት። ምክንያቱም ሪካርድ ነው አንጠቀምበትም፣ ለምንም አንጠቀምበትም በሚል ነው ሲነሳ የነበረው። የሰማይ ነው። ቅዱስ ዮሐንስ ራእይ 11ን ሲደመድም የተናገረው ቃል ትዝ ይላችኋል። ላንብብላችሁ እንደገና። ወእምዝ ተርኅወ መቅደሱ ለእግዚአብሔር ዘውስተ ሰማይ። ከዚህም በኋላ በሰማይ ያለው የእግዚአብሔር መቅደስ ተከፈተ ይላል። ተርኅወ ተከፈተ። በየት ያለው? በሰማይ ያለው። አሁን የምድር ዓለም የሚያወራው በሰማይ ያለው ተርኅወ መቅደሱ ለእግዚአብሔር ዘውስተ ሰማይ። በሰማይ ያለው የእግዚአብሔር መቅደስ ተርኅወ ተከፈተ። ሲከፈትስ የሰማይ መቅደስ ተከፈተ ማለት በነገራችን ላይ በር እንደሚከፈት እንደሚዘጋ አይደለም። እንደዚህ ተዘግ እንዲከፈት ዝግት የሚል አይደለም። የቤተ መቅደስ መጋረጃ አይታችኋል። መጋረጃው ሲከፈት ከሩቅ መንበሩን ታዩ የለ? ሚስጥር ታየ ነው። ሚስጥር ታየ ተገለጸ። ምን ሚስጥር ታየ? መቅደሱ ሲከፈት ምን እንደምታዩት መንበሩ ላይ ታቦት አለ። ታቦቱ ጽላት አለ። እሱ ነው የምታዩት። የምትሰግዱት ሁሉ ለሱ ነው። ምንም ልዩነት የለውም። የአዲስ ኪዳን መስዋዕት ስለሚቀርብበት ነው። መስዋዕቱ ነው ልዩነቱ። ከዛ ምን አለ? ወአስተራየት ታቦተ ሕጉ ለእግዚአብሔር እንተ ውስተ መቅደሱ። አሁን ደግሞ በዛ በመቅደስ ውስጥ ምን ታየች? የእግዚአብሔር የሕጉ የምስክሩ ኪዳን ታቦቲቱ ታየች። ትላንት ባስተማርካችሁ ላይ ያ ፓስተር በብሉይ ነው ቀርቷል ካለ ይሄ ሰማይ ላይ ያለው እንዴት ሆነ? አንተም ደግሞ በዚህ ውስጥ ሆነህ እንዳሻለ የምታወራው ቅርስ ነው ካልከኝ በሰማይ ይሄም ቅርስ ነው የተቀመጠው። በሰማይ የተቀመጠ ቅርስ ነው። ወመጻ መብረቅ ወቃለ ነጎድጓድ ወድልቅልቅ ወበረደ አብይ ነው የሚለው። አያችሁ፣ ስለ ክብር እኮ ነው። ታላቅ መናወጥ ሆነ፣ መብረቅ ሆነ፣ ነጎድጓድ ሆነ፣ የነጎድጓድ ድምፅ ሆነ፣ ንውጽ ውስታ ሆነ፣ ጽኑ በረዶ መጣ። ራእይ
11 19 ስለዚህ ጥንቃቄ ያስፈልጋል። መጨረሻ ላይ ምን ነበር ነግራችኋለሁ ያልኳችሁ? እየጠበቃችሁ ነው? መልካም። የአክሱም ያለችው ታቦተ ሕግን ዛሬ ለሰው እንድትታዩ ሆነ አውጥተን በዛ ማናረግበት ምክንያት ትልቁ ምክንያት በዚህ ላይ እኔ ቦታው ድረስ ሄጄ ረጅም ዓመት ነው ጣና ሌሎችንም ነገሮችን ተመልክቼ ጣና ቂርቆስ ሄጄ ዝዋይ ታቦቲቱ ያረፈችበትን ቦታ ሁሉ ታውቃላችሁ። በእነዚህ ቦታዎች ላይ ብዙ አይነት ነገሮች አሉኝ። ወደፊት የምሰራው ነገርም ስላለ አንዱና ዋናው ምክንያት ልንገራችሁ። አንዱና ዋናው ምክንያት አንድ አይሁድን፣ ሁለት ግብፃውያንንም ፍራቻ ነበረ። አይሁድን ዮዲት ጉዲት በ9ኛው ክፍለ ዘመን ተነስታ የኦርቶዶክስ ተዋሕዶ ቤተክርስቲያንን እያቃጠለች እያጠፋች ያ ስንት ጉልላት አለው የሚባለው የመጀመሪያው መቅደስ ከዓለም የመጀመሪያ የሆነውን ሁሉ ያፈረሰችው በአክሱም እሷ ነች። የዛን ጊዜ ታቦተ ጽዮን ወደ አርሲ ነው ሄደችው። ማውራሁን ወደ 800 እኮ ነው 840 ምናምን ነው እኮ ምናውራው 880 አርሲ የዛን ጊዜ ያያችሁ የክርስቲያኖች ሀገር ነው። ገዳም አለን። ዛሬ እንደምታስቡት እንደ ፖለቲካ ውሳቤ አይደለም። ታርዷቸዋላችሁ፣ ትገሏቸዋላችሁ ወገኖቻችንን አይደለም። አሁንም ማውራው 9ኛ ክፍለ ዘመን ነው። 9ኛ ክፍለ ዘመን ላይ ክርስቲያኖች አሉ፣ እዛ ገዳም አለ። እዛ ተዉ ተባካችሁ። በጊዜያዊ ንፋስ አትንፈሱ፣ እውነትን ያዙ። አለዛ ከሚመጣ ቁጣ ማምለጥ አትችሉ። እና ያንን ታቦት ዛሬም እስራኤል ለምሳሌ 3ኛውን መቅደስ በሂብሩ ሙዚየም ተሰርቶ ተቀምጧል። እንደዚህ ወደፊት የሚሰራው 3ኛው the third temple ታቦቱን ይፈልጉታል አይፈልጉትም? ምን ታስባላችሁ? ይሄን ወደፊት ነግራችኋለሁ። እንደው ዛሬ ነግራችኋለሁ ስላልኳችሁ ሁለት ጳጳሳትም አያዩዋትም፣ ፓትርያርክም አያዩዋትም። ለምን? አብዛኛው ጳጳሳት ይመጡ የነበረው ከግብጽ ነው። ኢትዮጵያውያን ንብረታቸውን ጠንክረው ይዘው ነው የቆሙት። እንደ ዛሬ ትውልድ አይደለም። ማንም ግብጻዊ ጳጳስ ያንን ቦታ እንዳያዩ አይፈቀድም። ለምን መሰላችሁ? የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ያረጀች ነች ብለው ግብጻውያን መስከረም ላይ የሚወጣው መጽሐፌን ታውቃላችሁ። ግብጻውያን የኢትዮጵያን ቤተክርስቲያን መለወጥ አለባት ኦሪታዊት ነች እያሉ ከሌሎቹ ጋር እየተነሱ ሌሎችም አሉ ካቶሊካውያንም ተነስተውብናል እቺን ቤተክርስቲያን ለማፍረስ። ልክ አሁን ሰሞኑን የሚወራው ወሬ ቲክቶክ ላይ እኮ አንዳንድ ጥሩ አመጣጥ እየመጣችሁ ያላችሁ እኮ ሰባኪዎች እኮ ወደማይሆን አቅጣጫ እየሄዳችሁ ነው። በጣም ጥንቃቄ ያስፈልጋል። ታሪክ ማወቅ ደግሞ ታሪክ ባካችሁ ታሪክ ማወቅ ጥሩ ነው። የትላንቱን ካላወቅን እንዴት ዛሬ ላይ እንቆማለን? ዛሬ ላይ ቆመን ካልሰራን እንዴት ነገ ደግሞ እኛ የሰራነው ታሪክ ይኖረናል? ይሄን ማወቅ ያስፈልጋል። በሰማይ ያለው እግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑም ታቦት በዛ ታየ። በሚስጥር ምእመናን አድርገን ልንተረጉመው እንችላለን፣ በተለያየ መንገድ ልናመጣው እንችላለን። ይሄን ይዘህ ደግሞ ለምእመናን ነው ታቦታ የለም ብለህ ደግሞ ልታወራ እንዳትችል፣ ትርጓሜ ነው። ስለዚህ ታቦታችን ቅዱስ ሥጋውን ክቡር ደሙን የምንፈትትበት እግዚአብሔር ለሙሴ የሰጠው ዘላለማዊ ሕግ ነው። አይደለም በምድር በሰማይ እግዚአብሔር በሰማይ መቅደሱ አለው እና ዝም ብሎ ቅርስ ነው ተብሎ የሚወራ አይደለም። ሕይወት የምናገኝበት ዘላለማዊ ሕግ ያለበት ቅዱስ ሥጋውን ክቡር ደሙን አግኝተን የዘላለም ሕይወት የምንኖርስበት የእግዚአብሔር ንዋየ ቅዱሳት ነው። በዚህ መንገድ ነው የዛሬው ትምህርታችን። እስቲ ከዚህ ትምህርት ይሄን ነገር አዲስ ዛሬ አገኘው ብላችሁ ጻፉልኝ። እግዚአብሔር ስማችሁን በቀለም ወርቅ በሰማይ መንበር ይጻፍላችሁ፣ በሰማይ መጽሐፍ ይጻፍላችሁ። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ተምራችሁ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ስትወጡም ስትገቡም የመላእክት ክንፍ ጋሻ ይሆናችሁ፣ የብርሃን መስቀላቸው አጥር ይሆናችሁ። የአባቶቻችን በረከት የሰማዕታት ሁሉ ረድኤት በረከት በእናንተ ላይ ለዘላለም አድሮ ይኑር። የምትመኙትን የልቦናችሁን ሐሳብ ይፈጽምላችሁ፣ ተምኔታችሁን አያስቀርባችሁ፣ ከኃጢአት በስተቀር ሁሉን ያደርግላችሁ። የምትጸልዩትን ጸሎት ከደመና በታች
ያስቀርባችሁ። እሱ እግዚአብሔር ይቀበልላችሁ። ሁላችሁንም በበረከቱ ይጎብኛችሁ። ሀገራችንን ሰላም ያድርግልን። የሞቱትን ያጽድቅልን። በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚነሱትን በውስጥም በውጭም ያሉትን በማወቅም ባለማወቅም የተሰለፉባትን ሁሉ ልቦና ይስጥልን። ቀናውን መንገድ ይምራልን። እናንተ ከጠቀማችሁ ሌሎች ሰዎች ደግሞ እንዲማሩ ላይክ ሼር በማድረግ ማዳረስ ነው። በአፋችሁም የተማራችሁትን በአፍም መንገር ያስፈልጋል። ለዛሬ በዚያ በቃው። ለነገው ደግሞ በቸር እንድንገናኝ የአምላክ ቅዱስ ፍቃድ ይሁንልን፣ ይደረግልን። አሜን። ከማታ እስከ ጠዋት ይጠብቃችሁ፣ ከጠዋት እስከ ማታም ይጠብቃችሁ። በሕይወታችሁ ሁሉ የእግዚአብሔር ክንዱ ጋሻ ቀኙ ከለላ ይሆናችሁ፣ በመንፈሳዊ በረከትም ይባርካችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ። አሜን።